Don't forget to like and subscribe. እንዴት አላችሁ? በያላችሁበት ሰላም ይድረሳችሁ። ኤክሶደስ ነኝ። ዛሬም በአዲስ ቪዲዮ ኤክሶደስ ቴክ ስኩል ወደ እናንተ ተመልሷል ማለት ነው። በቤታችሁ ሆናችሁ በአዲሱ ህግ በአዲሱ ሲስተም ኢፓስፖርትን ወይም አዲሱን ፓስፖርት 10 ዓመት የሚፈጀውን አዲሱን ፓስፖርት ለማውጣት ምን አይነት መረጃ ያስፈልጋችኋል፣ ዶክመንቶች ያስፈልጋችኋል የሚለውን ኢንፎ ወደ እናንተ የማደርስ ይሆናል ማለት ነው። ጋይስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ የነበራችሁ ላይክ እና ሼር እያደረጋችሁ ይህን ቪዲዮ ተከታተሉ ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ ጥሪ አደርጋለሁ። የአጭር ደቂቃ ቪዲዮ ነው። ለሁሉም ሰዎች ሼር እያደረጋችሁ ጀምሩ። ወደ ገደለው እንግባ። ዛሬ ያመጣሁላችሁ ቪዲዮ ቢኖር በራሳችሁ እጅ ተጻጽፋችሁ እንዴት አድርጋችሁ ፓስፖርት እንደምታወጡ ከዚህ በፊት የሰራሁት ቪዲዮ አለ። ነገር ግን ዛሬ ያመጣሁላችሁ ነገር ቢኖር አንድ ሰው አዲሱን ፓስፖርት ለማውጣት ወይም ይሄ በምስሉ ላይ እንደምትመለከቱት ኢፓስፖርት የተባለውን ይሄን ኢፓስፖርትን እንደምትመለከቱት ቀይ ቀስት ባረኩላችሁ ቦታ ላይ እንደምታዩት ኢፓስፖርት ይባላል። ይሄ ኢፓስፖርት ትንሽ 30 ሰከንድ ስለዚህ ፓስፖርት ልንገራችሁ። ይሄ ኢፓስፖርት የሚባለው በ10 ዓመት ውስጥ ኤክስፓየርድ የሚሆን ከዚህ በፊት የነበረው ፓስፖርት ስንት ዓመት ነው የሚፈጀው? 5 ዓመት ነበረ። ይሄ ግን ኤክስፓየርድ ለመሆን ስንት ዓመት ይፈጀዋል ማለት ነው? ኦንሊ 10 ይርስ ይፈጃል ማለት ነው። 10 ይርስ ማለት በጣም ብዙ ነው። አንድ ሰው የተለያየ ሀገራትን ቪዚት አድርጎ ጎብኝቶ መምጣት ይችላል ማለት ነው። ስለዚህ ይሄ ኢፓስፖርት በጣም ተመራጭ ነው ማለት ነው። ጋይስ እስከዛሬ ፓስፖርት ላላወጣው ጓደኞቻችሁ ይሄን ቪዲዮ ሼር አድርጉላቸው። የመጀመሪያው እዚህ ጋር እንደምናየው ፓስፖርት አዲስ ፓስፖርት ለማውጣት ምን መረጃ ያስፈልጋል የሚለውን እዚህ ጋር እንደምትመለከቱት የመጀመሪያው እዚህ ጋር እንደምትመለከቱት ወደ መጀመሪያው ስንገባ አዲስ ፓስፖርት ለማውጣት ምን ያስፈልገናል? የታደሰ የቀበሌ መታወቂያ ያስፈልገናል። የታደሰ የቀበሌ መታወቂያ ማለት ምን ማለት ነው? ናሽናል አይዲ ነው ወይስ ምንድን ነው የሚለውን ላብራራላችሁ። የታደሰ የቀበሌ መታወቂያ ማለት በእናንተ ቀበሌ ስር ያለ አዲስ አበባ ካላችሁ አዲስ ክፍለ ከተማ ሊሆን ይችላል፣ ቀበና ሊሆን ይችላል፣ አየር ጤና ሊሆን ይችላል። የእያንዳንዱ የቀበሌ መታወቂያ አለ። የቀበሌውን መታወቂያ የታደሰ አሁን ያለነው ስንት ላይ ነው? 2018 ላይ ነው ያለነው። በ2018 ላይ የታደሰ የቀበሌ መታወቂያ ግዴታ ነው። ከዚህ በፊት በሰራሁት ቪዲዮ ላይ ግን መጀመሪያ ላይ የሚታየው ምንድን ነበረ? ናሽናል አይዲ ነበረ ዘፈርስት የሚፈለገው ማለት ነው። አሁንም ግን ናሽናል አይዲ ይፈለጋል። ነገር ግን የቀበሌያችሁ መታወቂያም ግዴታ ሊኖር ይገባል ማለት ነው። እሱ ከሌለ ምንም ፕሮሰሱን ወይም መሙላቱን በኦንላይን ላይ አችሉም ማለት ነው። በመቀጠል ምን ያስፈልጋቸዋል የሚለውን እዚህ ጋር ስትመለከቱት የልደት ካርድ ያስፈልጋቸዋል። አንዳንድ ሰዎች በኮሜንትን በተለያዩ ነገሮች ስትጠይቁኝ የነበረው ልደት ካርድ ከዚህ በፊት ያወጣችሁ ሰዎች ልደት ካርድ ያላችሁ ሰዎች ዓመተ ምህረት ልደት ካርድ እንዴት ነው በስንት ዓመተ ምህረት ነው ኤክስፓየርድ የሚያደርገው ይቆያል ወይስ እንዴት ነው የምትሉ ሰዎች ልደት ካርድ አንዴ ካወጣችሁ ልደት ካርድን ኦንሊ ኤክስፓየር ዴት አንሊሚትድ ነው። ልደት ካርድ ማለት አንሊሚትድ ነው። በቃ ምንም ኤክስፓየርድ ይሆናል የሚባል ነገር የለውም። እንደዚህ ዓመተ ምህረት ይገደባል የሚባል ነገር የለውም። ልደት ካርድ አንሊሚትድ ነው። ሌላኛው የሚያስፈልጋችሁ ልደት ካርድ ነው። ልደት ካርድ በዚህ ጊዜ ግዴታ ነው። ቀበሌ መታወቂያ፣ ልደት ካርድ ዋና ክራይቴሪያ ናቸው ማለት ነው። በቀጣይ የምናየው ደግሞ ናሽናል አይዲ ወይም ፋይዳ ያስፈልጋችኋል። ስለ ናሽናል አይዲ ያላወጣችሁ ሰዎች ካላችሁ ናሽናል አይዲን ማውጣት ግዴታ ነው። ይህንን ፎርም ከመጀመራችሁ በፊት እዚህ ጋር የምትገኙን እቺን ፎርም ላይ ከመግባታችሁ በፊት ምን ያስፈልጋችኋል? ናሽናል አይዲ ያስፈልጋችኋል። የመጀመሪያው የታደሰ የቀበሌ መታወቂያ፣ የልደት ካርድ ሁለተኛ ላይ፣ የልደት ካርድ ሶስተኛ ላይ፣ ናሽናል አይዲ ወይም ፋይዳ ያስፈልጋችኋል ማለት ነው። አንድ ሰው ይሄንን የ10 ዓመት ፓስፖርትን አፕላይ ለማድረግ እነዚህ 3 ክራይቴሪያ ብቻ ያስፈልጉታል ማለት ነው። ወደ ብሩ ከመምጣታችን በፊት ማለት ነው። የብሩን መጠን በአዲሱ ፓስፖርት ላይ ምን ያህል እንደሚያስከፍል የምናየው ይሆናል ማለት ነው። ስለዚህ ይሄንን የ10 ዓመት ፓስፖርትን ለማውጣት የፈለገ ሰው ምን ያስፈልጉታል? የታደሰ የቀበሌ መታወቂያ፣ ልደት ካርድ ያስፈልገዋል፣ ናሽናል አይዲ ወይም ፋይዳ ያስፈልገዋል። ከዚህ ውጪ የሚጠየቁ ጥያቄዎች ሁሉ ውሸት ናቸው ማለት ነው። እነዚህ ናቸው ዋና ክራይቴሪያ ኦር ሪኳየርመንት የሚባሉት የኢሚግሬሽን ማለት ነው። ጋይስ
በመቀጠል እዚህ ጋር እንደምትመለከቱት ከሆነ እቺ ዌብሳይት ናት አሁን በዚህ ጊዜ እየሰራች ያለችው። ከዚህ በፊት ያየነው ዌብሳይት ወይም እኔ ቪዲዮ የሰራሁት ላይ ገብታችሁ ብታዩ ኤክሶደስ ቴክ ስኩል የሚለው ቻናል ላይ ዩቱብ ላይ ገብታችሁ ብታዩ ምንድን ነው የሚለው ኢትዮጵያን ፓስፖርት ኦንላይን ነው የሚለው። ኢትዮጵያን ፓስፖርት ኦንላይን የሚል ነበር። ኦንላይን የሚል ነበር። የድሮ ፎርም ማለት ምን ማለት ነው? የድሮ ፎርም ማለት ከዚህ በፊት እኔ ቪዲዮ በሰራሁት ላይ 5 ዓመት ኦንሊ 5 ዓመት 5 ይርስ የሚሰራ ነበር። 5 ይርስ ማለት 5 ዓመት ላይ ብቻ ተጠቅማችሁ ከዛ በኋላ የምታድሱት ነበር። ይሄ ሊንክ ግን የሚያገለግለው የድሮውን ለማውጣት ሳይሆን በአዲስ እንደገና ለማደስም ከፈለጋችሁ ከዚህ በኋላ የሚታደሰው ፓስፖርት ይሄኛው ፓስፖርት ነው የሚወጣላችሁ ማለት ነው። ነገር ግን ከዚህ በፊት የነበረው ፓስፖርት ዓመተ ምሕረቱ አልቆ ወረቀቱ ተቀዶ ወይም አንዳንድ ተበላሽቶ ዳሜጅ የሆነም ከሆነ ከዚህ በኋላ ስታድሱ ቪዲዮ ሰራሁት አለ ስታድሱ እቺን የስንት ዓመቷን የ10 ዓመቷን ነው የምታገኙት ማለት ነው። ስለዚህ ይሄ የመጀመሪያው ፖርታል ወይም ኢትዮጵያን ፓስፖርት ኦንላይን የሚለው ዌብሳይት ኦልሬዲ ተዘግቷል ማለት ነው። አሁን እየሰራ ያለው ዌብሳይት የትኛው ነው? ይችኛዋ ዌብሳይት ናት እየሰራች ያለችው www.immigration.gov.et የሚለውን ይሄኛው ነው ትክክለኛው ዌብሳይት ማለት ነው። አፕላይ የምታረጉት ግራ የገባችሁ ሰዎች፣ አፕላይ አደራረገው ያልገባችሁ ሰዎች ካላችሁ ኮመንት ላይ አሳውቁኝ፣ ቪዲዮ የምሰራ ይሆናል ማለት ነው። ስለዚህ ይሄ ነው ማለት ነው። ይህንን እንደምትመለከቱት አዲስ ፓስፖርት ለማውጣት የሚያስፈልጉ 3 መረጃዎች የታደሰ የቀበሌ መታወቂያ፣ ልደት ካርድ፣ ናሽናል አይዲ ግዴታ ነው። ግዴታ ያስፈልጋል ማለት ነው። እሺ ወደ ሌላ ጉዳያችን ስንመጣ ደግሞ የክፍያው ሂደት ምንድን ነው የሚለውን ላሳያችሁ። እዚህ በምስሉ ላይ እንደምትመለከቱት ከሆነ የክፍያውን ሂደት ላሳያችሁ። እዚህ ጋር እንደምትመለከቱት ከሆነ ለአዲሱ ፓስፖርትም ሆነ ለቀድሞ ፓስፖርት ላይ የክፍያ ሂደቱ ምንም የተለወጠ ነገር የለውም። ክፍያ ዘሴም ነው ማለት ነው ጋይስ። አንዳንድ አጭበርባሪዎች ለራሳቸው ጥቅም ሲሉ ለኪሳቸው ጥቅም ሲሉ ከማይገባ ስግብግብ ነጋዴ ነው የሚባለው ኦሬዲ ያላቅም እናንተ በሉት። እንደዛ አይነት ሰዎች ያላግባብ ያስከፍላሉ ማለት ነው። እኛ የምንሰራውን ጥቂቱን እቺን ፎርም በራሳችሁ ብትሞሉ አንዳች ሳንቲም ከመንግስት ከሚከፈለው ውጪ አትከፍሉም ማለት ነው ጋይስ። ስለዚህ ብዙ የሰራሁት ቪዲዮ አለ ገብታችሁ ቻናሌ ላይ ተመልከቱ ማለት ነው። ስለዚህ ከስግብግብ ነጋዴዎች ወይም ሰሪዎች ራሳችሁን ጠብቁላለሁ። እዚህ ጋር እንደምትመለከቱት ኢሚግሬሽን ዜግነት አገልግሎት የክፍያ ሂደት ወይም የክፍያ መጠኑን እዚህ ጋር ይነግራችኋል ማለት ነው። የክፍያ መጠኑ ምን እንደሚመስል እንዲሁም ሁኔታዎቹ ምን እንደሆኑ እዚህ ጋር በግልጽ ይነግራል ማለት ነው። ወደ ጉዳያችን ስንገባ እዚህ ጋር እንደምትመለከቱት ከሆነ አዲስ ፓስፖርት ይለናል። እዚች ጋር እንደምትመለከቱት ከሆነ አዲስ ፓስፖርት ይለናል። የፓስፖርት እድሳት እዚህ ጋር ከላይ ደግሞ እንደምትመለከቱት አዲስ ፓስፖርት ይለናል። እዚህ ጋር አዲስ ፓስፖርት የሚለው ላይ እዚህ ጋር በቀስት ላሳያችሁ። ብሩ አዲስ ፓስፖርት በመደበኛ ከፈለጋችሁ እዚህ ጋር ለእናንተ እንዲገባ ቀለም እየቀየርኩ ላሳያችሁ። በመደበኛ አረንጓዴ ከበብኳት እንደምታዩት በመደበኛ ስንት ነው የሚለን? 5000 ነው የሚለን። አዲስ ፓስፖርት ለማውጣት ይህ የ10 ዓመቱን ፓስፖርት ለማውጣት ከዚህ በኋላ እሱ ብቻ ስለሆነ ነው ጋይስ ይህን አተኩሬ የምናገረው። እሱን ለማውጣት ስንት ብር ያስፈልጋችኋል? 5000 ብቻ ያስፈልጋችኋል። ደላሎችስ ስንት ብር ነው የሚቀበሏችሁ? 7000 ብር ይቀበላሉ ማለት ነው። ነገር ግን ከእናንተ ኢሚግሬሽን የሚቀበለው ስንት ነው? 5000 ብቻ ነው ማለት ነው። ቀጥታ እዚህ ጋር ቀስት አድርጌ ላሳያችሁ። ሶሪ ቀለም ልቀይርላችሁ ለእናንተ እንዲገባ ስለምፈልግ ነው ጋይስ። እዚች ጋር እንደምትመለከቱት ከሆነ 2 ቀን ወይም አስቸኳይ የምትላለች እዚች ጋር እንደምትመለከቱት አስቸኳይ የምትላለች እዚች ጋር እንደምትመለከቱት አስቸኳይ የምትላለች እዚች ጋር ቀስት ሳሳያችሁ እዚህ ጋር ተመልከቱ። አስቸኳይ የምትላለች እዚች ጋር ከታች መታችሁ አስቸኳይ የምትላለች። ግልጽ ላሳያችሁ እዚች ጋር አስቸኳይ መደበኛው ይሄውና አስቸኳይ ይሄውና።
ስለዚህ አስቸኳይ ለምትፈልጉ ሰዎች የ2 ቀን አስቸኳይ አለ፣ የ5 ቀን አስቸኳይ አለ። የ2 ቀን አስቸኳይ 25,000 ብር ነው። እዚህ ጋር እንደምትመለከቱት እዚህ ውስጥ ላይ 25,000 ብር ነው የ2 ቀን አስቸኳይ። የ5 ቀን አስቸኳይ አንድ ፓስፖርት በ5 ቀን እንዲወጣላችሁ ከፈለጋችሁ ስንት ብር ነው? 25,000 ብር ነው። በ2 ቀን ከፈለጋችሁ በ5 ቀን ከፈለጋችሁ 20,000 ብር፣ በ2 ቀን ከፈለጋችሁ 25,000 ብር። 20,000 ብር እና 25,000 ብር እነዚህ አስቸኳይ ናቸው። መደበኛ ከፈለጋችሁ 5,000 ብር የኢትዮጵያ ብር ትከፍላላችሁ ማለት ነው። ከዚህ ውጪ ውሸት ነው ጋይስ። ወደታች ስንመጣ ደግሞ እዚህ ጋር እንደምትመለከቱት እድሳት አለ። በእጃችሁ ፓስፖርት ኖሮ ነገር ግን ማደስ ከፈለጋችሁ በመደበኛው ስትሄዱ እዚህ ጋር ከላይ ያለው እነዚህ በደንብ ተመልከቱ። መደበኛ፣ አስቸኳይ እዚህ ጋር ነው። ወደታች ሰንጠረዡን እያያችሁ መሄድ ትችላላችሁ። እድሳት ከፈለጋችሁ እድሳት እዚህ ጋር ቀጥታ ሳሳያችሁ እዚህ ጋር ይግባችሁ ለእናንተ ላሳይ። እድሳት እዚህ ጋር እንደምትመለከቱት እድሳት ይለናል። ፕራይሱ ስንት ነው? ዋጋው ስንት ነው? 5,000 ነው። እድሳትም ምንም ልዩነት የለውም። በ2 ቀንም 25,000 ብር ነው። በ5 ቀንም 20,000 ብር ነው። በአስቸኳይ 2 ቀን ማውጣት ከፈለጋችሁ 25,000 ብር ትከፍላላችሁ። እንዲሁም በ5 ቀን እድሳት አዲሳችሁ እንደ አዲስ ማውጣት ከፈለጋችሁ 20,000 ብር ትከፍላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ከሆነ ከታች ደግሞ እንደምትመለከቱት ቤተሰብ እዚህ ጋር እድሳት የሚፈልጉ እና እርማት የሚያሻቸው ይላል። እድሳት የምትፈልጉ እና በጽሁፍ ላይ በስማችሁ በአያታችሁ ላይ ስህተት ካለ ስንት ብር ትከፍላላችሁ? 12,500 ብር ትከፍላላችሁ። በመደበኛው ማለት ነው። 12,500 በመደበኛው ወይ በ3 ወር የሚወጣ ማለት ነው። መደበኛ ማለት ነው። አስቸኳይ ማለት በ2 ቀንና በ5 ቀን የሚወጣ ማለት ነው። በ2 ቀን ስንት ትከፍላላችሁ ማለት ነው? 12,500 ትከፍላላችሁ። እድሳትና እርማት ለሚያሻቸው ሰዎች 12,500 በ12,500 መደበኛ ከሆነ ነው። አስቸኳይ ከሆነ ደግሞ ስንት ትከፍላላችሁ ማለት ነው? አስቸኳይ ከሆነ እዚህ ጋር እንደምትመለከቱት ስንት ትከፍላላችሁ ማለት ነው? እድሳት ለሚያሻቸው በመደበኛ 12,000፣ አስቸኳይ ስንት ነው? 32,500 እንዲሁም 27,500 ማለት ነው። የ5 ቀኑን ከፈለጋችሁ 27,500 እንዲሁም የ2 ቀን ከፈለጋችሁ 32,500 ብር ነው ማለት ነው። ከታች ስትመጡ ደግሞ እዚህ ጋር ምን ይላል? ፓስፖርት ቀን ያለው እና ፓስፖርት የተበላሸ ቀን ኖሮ ፓስፖርቱ ግን የተበላሸ ከሆነ በመደበኛ 13,000 ብር፣ በ2 ቀን አስቸኳይ ከፈለጋችሁ ደግሞ 33,000 ብር እንዲሁም 28,000 ብር በ5 ቀን ከፈለጋችሁ ማለት ነው። ስለዚህ ከታች ደግሞ እንደምትመለከቱት ፓስፖርት ቀን ያለውና ፓስፖርታቸው የተበላሸ እርማት የሚፈልጉ ይሄ 3 ነገር ነው የያዘው። አንደኛው ፓስፖርት ቀን ያለው እና ፓስፖርታቸው የተበላሸ እርማት የሚፈልጉ ሰዎች በመደበኛ ራሱ 20,500 ብር ትከፍላላችሁ። ፓስፖርት ቀን ያለው ሳያልቅ ማለት ነው። የፓስፖርታችሁ ቀን ሊያልቅ 2 ዓመት ምናምን ያላችሁ ሰዎች እና ፓስፖርታችሁ የተበላሸ ዳሜጅ የሆነ እንዲሁም እርማት ስህተት ካለው እነዚህ በመደበኛ በ3 ወር ውስጥ ለማውጣት ከፈለጉ 20,500 ብር ይከፍላሉ። እንዲሁም በአስቸኳይ ከፈለጋችሁ 40,500 ትከፍላላችሁ። እንዲሁም 35,500 ብር ትከፍላላችሁ። በ2 ቀንና በ5 ቀን ያለው ልዩነት ይህን ይመስላል። እንዲሁም ከታች ደግሞ ስትመጡ የጠፋባችሁ ሰዎች ካላችሁ ፓስፖርታችሁ የጠፋ ሰዎች ካላችሁ እዚህ ጋር እንደምትመለከቱት ፓስፖርት የጠፋላችሁ ሰዎች ካላችሁ እዚህ ጋር እንደምትመለከቱት ከሆነ ፓስፖርት እየጠፋ ይላል። እዚህ ጋር 13,000 ብር ነው። እዚህ ጋር እንደምትመለከቱት በቀይ አድርጌ ላሳያችሁ ግልጽ እንዲሆን እዚህ ጋር እናንተ በቀይ አድርጌ ላሳያችሁ ማለት ነው ጋይስ። እዚህ ጋር ፓስፖርት ለጠፋ ይላል። እንዲሁም የጠፋ ፓስፖርት 13,000 በመደበኛ በ2 ቀን አስቸኳይ ማውጣት ከፈለጋችሁ ፓስፖርታችሁ ግን ጠፍቶ አስቸኳይ ከፈለጋችሁ 33,000 ብር እንዲሁም በ5 ቀን ከፈለጋችሁ ደግሞ 28,000 ብር ነው ማለት ነው። እንዲሁም ከታች የመጨረሻው እዚህ ጋር እንደምትመለከቱት የመጨረሻው ላይ ስንመጣ ፓስፖርት የጠፋ ፓስፖርት እርማት ፓስፖርታችሁ ጠፍቶ ነገር ግን እርማት ካለው የስም ስህተት ካለው የሆነ ነገር ስህተት ካለው እዚህ ጋር በመደበኛ 20,500 ብር እንዲሁም የ2 ቀን አስቸኳይ ከፈለጋችሁ 40,500 ብር እንዲሁም 35,500 ብር ብቻ ነው። ከዚህ ውጪ የኢትዮጵያ ኢሚግሬሽን ዜግነት አገልግሎት ሚያቀው ክፍያ የለም ማለት ነው ጋይስ። ሌላው ሁሉ ውሸት ነው።
በቃ ውሸት ነው ማለት ነው። ስለዚህ ይሄ ነው እንዳትበሉ። ይሄንን መረጃ ለብዙ ሰዎች ሼር አድርጉ። ከዚህ ውጪ ኢሚግሬሽን የሚያውቀው ነገር የለም ማለት ነው። ከዚህ ውጪ ያለውን መረጃ እኔ አልቀበለውም። የደላሎች ስራ ነው ማለት ነው። ሶሪ ደላሎች፣ ሶሪ። እኔ በቅንነት ኢትዮጵያውያን ማንም እንዲበሉ ስለማልፈልግ የምትሰሩትን ስራ በቅንነት ስሩ እላለሁ። የኤክሶደስ ፋሚሊ ዛሬ ያመጣንላችሁ ቪዲዮ ይህን ይመስላል። ሁላችሁም አንድ ብር ሳትበሉ የፓስፖርት ማመልከት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ፣ ግር ያላያችሁ ነገር ካለ በኮመንት አሳውቁኝ። ፓስፖርት ለማውጣት የሚያስፈልገው ብርም ሆነ ዶክመንትም ሆነ የዛሬው ይሄን ይመስላል ማለት ነው። ከዚህ ውጪ ያለው ነገር ኢሚግሬሽን አያውቅም፣ አለቀ፣ አያውቅም። ስለዚህ ይህንን መረጃ ለብዙ ሰዎች ፕሊስ ሼር አድርጉ። እንዲሁም እባካችሁ ሰብስክራይብ አድርጉ። ጉዟችን ወደ 1000 ሰብስክራይብ አድርጉ። በቀጣይ አዲስ ቪዲዮ እስከምንገናኝ ቴንክ ዩ ሶ ማች። ይመቻችሁ።